የፈረንሳይ ሊግ የዓመቱ ምርጥ ተጫዋቾቹን አሳውቋል። በዚህ መሰረት በዓመቱ ምርጥ ተጫዋች ኦስማን ዴምቤሌ ተመርጧል። እያስደነቀ የሚገኘው የፔዥው ተጫዋች ዴምቤሌ ዘንድሮ በሊጉ ብቻ ያለውን ቁጥር ከተመለከትንም 28 ጨዋታዎችን አድርጓል። ከዚህ ውስጥ በቋሚነት ጀምሮ ይጫወተው ደግሞ 19ኙን ያህለው ከዚህ ውስጥ ደግሞ 21 ግቦችን አስቆጥሮ 6 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ይህ ተጫዋች ዘንድሮ በሊጉ ያስቆጠረው የግብ ብዛት ባለፉት 5 ዓመታት ከፈረንሳይ ውጪም እያለ በስፔንም ተቆጥሮ ባደረጋቸው 107 የሊግ ጨዋታዎች ካስቆጠራቸው 16 ግቦችም በላይም ሆኖ ነው ሊገኝ የቻለው። ዴምቤሌ ዘንድሮ ለባሎን ዶር ሽልማት በተለይ ቻምፒዮንስ ሊጉን ፓሪስ ሰን ዠርሞች ካሳኩት ቅድመ ግምት የሚሰጠው ተጫዋች ነው የሚሆነው። በዓመቱ ምርጥ ታዳጊ ተጫዋች ሽልማት ደግሞ ከፔዥም ሽልማት ሳይወጣ የቀረ ሲሆን ዴስሬ ዱዌ ተመርጧል። በዚህ ሽልማት ግን ሜሰን ግሪንውድ አለመመረጡ ሰርፕራይዝ የሚያደርግን በግሌ ይመስለኛል። በተለይ ካላቸው ቁጥራዊ አንጻር መረጃ አንጻር ግሪንውድ በማርሴ ሆኖ ድንቅ ጊዜ ነበር ያሳለፈው። ዱዌ 30 ጨዋታዎችን አድርጓል፣ 6 ግቦችን አስቆጥሯል፣ 6 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። በእርግጥ የሊግ አሸናፊም ነው። በተጨማሪም ይህ ተጫዋች በቻምፒዮንስ ሊጉም በጣም ያስደነቀ ተጫዋች መሆኑ ምንም ጥርጥር የሌለው ጉዳይ ነው። ግሪንውድን ግን በማርሴ ቤት ሆኖ ያሳየውን ቁጥር ያስመለከተውን አቋምና ቁጥሮችን ከተመለከትን ግሪንውድ ዘንድሮ 33 ጨዋታዎችን አድርጎ 18 ግቦችን አስቆጥሮ 4 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። ግሪንውድ እንግዲህ የተነፈገ ይመስላል። በዓመቱ ምርጥ ግብ ጠባቂ ደግሞ ሲያስደንቅ የከረመው የሌሉ ግብ ጠባቂ ሉካስ ቻቫሊየር ተመርጧል። የዓመቱ ምርጥ ቡድንም ግን ይፋ የተደረገ ሲሆን ከዚህ ውስጥ ደግሞ ከ12ቱ ተጫዋቾች 9ኙ ከፓሪስ ሳን ዠርማ ቤት ሆኖ ነው የተገኙት። ያው ፔዦች በግልጽ ያላቸው ዶሚናንስ በፈረንሳይ ሊግ ላይ የሚታወቅም ጉዳይ ነው። ሌሎች ጉዳዮችን መመልከትን ቀጥል። ትላንት በኤል ክላሲኮ ሪያል ማድሪድን 4-3 የረቱትና የላሊጋውን ዋንጫ ለማሳካት በእጅጉን የተቃረቡት ባርሴሎኖች የአሰልጣኛቸውን የሃንሲ ፍሊክን ውል እስከ 2027 ድረስ ለማደስ ከስምምነት እንደደረሱ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ፋብሪዚዮ ሮማኖ ዘግቧል። ይህ ማለት ጀርመናዊ አሰልጣኝ ለተጨማሪ 1 ዓመት የሚያቆያቸውን ውል ይፈርማሉ ማለት ነው። የፍሊክ አሁን ላይ ያለ ውል የሚጠናቀቀው ደግሞ በ2026 ላይ ነው የነበረው። አሁን ላይ ሁሉም ነገር እንደተጠናቀቀና በቀጣዩ ደግሞ ሙሉ በሙሉ እንደሚረጋገጥና በቅርቡ ይፋ እንደሚሆን ተይዞ ተገልጿል። በነገራችን ላይ አሁን የካታላኑ ክለብ የሃንሲ ፍሊክን ውል ለተጨማሪ 1 ዓመት ብቻ ማደሱ ምን ነው አላጠረም ያስብል ይሆናል። ነገር ግን የ60 ዓመቱ አሰልጣኝ ከዚህ ቀደም የአጭር ጊዜ ውል የበለጠ ምቾት እንደሚሰጣቸው ገልጾ የነበረበት አጋጣሚም ነበር። ሃንሲ ፍሊክ ግን በብሉግራኖቹ ቤት ገና በመጀመሪያ ዓመታቸው እያስደነቁ እንደሚገኙ ይታወቃል። ላሊጋን ሲያሳኩ በውድድር ዓመቱ 3ኛ ዋንጫቸውንም ነው የሚያሳኩት። ነገር ግን ያው ቻምፒዮንስ ሊግ ካልተሳካ የሶስትዮሽ ተብሎ እንደማይጠራ ይታወቃል። ያ ደግሞ የከሸፈባቸው ቡድን መሆናቸው የሚታወቅ ጉዳይ ነው። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ በዛሬው ዕለት የብራዚል ብሔራዊ ቡድን ውላቸውን መፈረማቸውን እቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ፋብሪዚዮ ሮማኖም ግን ካርሎ አንቸሎቲ ወደ ብራዚል የሚያደርጉትን ዝውውር ሂርዊጎ በማለት አረጋግጦታል። ሻቢ አሎንሶ ወደ ሪያል ማድሪድም እንዲሁ ፋብሪዚዮ ሂርዊጎ በማለት በዛሬው ዕለት ሊያረጋግጠው ችሏል። ዴቪድ ኦርንስተን እንደገለጸው ግን አንቸሎቲ ሳንቲያጎ በርናቢዮን ከመጨረሻው የላሊጋ ጨዋታቸው በኋላ የሚለቁም ነው የሚሆነው። የብራዚል ስራቸውን ደግሞ በሜ 26 የሚጀምሩ ይሆናል። ስለዚህ ማድሪድን በክለብ ዓለም ዋንጫ ዶን ካርሎ አይመሩትም ማለት ነው። በነገራችን ላይ ጣሊያን አሰልጣኝ አንቸሎቲ ብራዚልን የሚመሩ የውጭ ዜጋ ወይም ብራዚላዊ ያልሆኑ የመጀመሪያ አሰልጣኝም ነው የሚሆኑት። የ35 ዓመቱ አሰልጣኝ እንደሚታወቀው ዶሪቫል ጁኒየርም ነው በብራዚል የሚተኳቸው። ሌጀንዳሪ አሰልጣኝ አንቸሎቲ እንግዲህ በሜሬንጌዎቹ ቤት የመጨረሻ ጨዋታቸው ከዚህ በኋላ ከማዮርካ፣ ሴቪያና ሪያል ሶሴዳድ ጋር የሚያደርጉ ይሆናል። በክለቡ ትልቅ ቦታ ያላቸው ዶን ካርሎ ሽኝት ይደረግላቸዋል ተብሎም በስፋት ይጠበቃል። ይህን ዝውውር በነገራችን ላይ የብራዚል ብሔራዊ ቡድንም በዛሬው ዕለት ሊያረጋግጡ ችለዋል።
ቀጣይ ሳምንት በዕለተ ረቡዕ አይኖች ሁሉ ሁለቱን የፕሪሚየር ሊግ ክለቦች ወደሚያፋጠው የዩሮፓ ሊግ የፍጻሜ ጨዋታ ላይ የሚሆኑ ይሆናል። ታዲያ በሜይ 21 በዕለተ ረቡዕ ማንቸስተር ዩናይትድ ከቶትናም ሆትስፐር ጋር የሚያደርጉትን የዩሮፓ ሊግ የፍጻሜ ጨዋታ የሚመሩት ዳኛ የታወቁ ሲሆን መሰረታቸውን በበርሊን ያደረጉት የ43 ዓመቱ ዳኛ ፌሊክስ ዝዋየር ይህንን ጨዋታ የሚመሩት ይሆናል። እኚህ ዳኛ ባለፉት ሳምንት በቻምፒየንስ ሊጉ ፓሪስ ሰን ዠርሞሽ በሜዳቸው ፓርክ ደ ፕሪንሰስ አርሰናልን 2-1 የረቱበትን ጨዋታ የመሩት ዳኛ ናቸው። እኚህ ዳኛ ሲነሱ ግን ባለፈው ሳምንት እንዳነሳ ነው ከዚህ ቀደም በሙስና ተይዘው ከዳኝነት ታግደው እንደነበር ይታወሳል። በ2025 ላይ በፈጸሙት ጥፋትም ነው የነበረው። እንግዲህ የፍጻሜ ጨዋታ እንዲመሩ ተመርጧል። እኚህ ዳኛ የማንቸስተር ዩናይትዶችን ጨዋታ ከመሩ ግን ትንሽ ሰንበትበት ያሉ ዳኛም ናቸው። 2 ዓመታትን አስቆጥሯል። ለመጨረሻ ጊዜ ቀይ ሰይጣኖቹን የመሩት በ2023 በዩሮፓ ሊጉ የሩብ ፍጻሜ ጨዋታ ማንቸስተር ዩናይትዶች በሜዳቸው ሴቪያን አስተናግደው 2-2 በሆናቸው ውጤት በተለያዩበት ጨዋታ ነው የነበረው። የቻምፒየንስ ሊግ የፍጻሜ ጨዋታ የሚመሩት ዳኛም ግን የታወቁ ሲሆን በሜይ 31 በዕለተ ቅዳሜ በባየር ሙኒክ ስታዲየም በአሊያንዝ አሬና በፓሪስ ጀርመንና በኢንተር ሚላን መካከል የሚደረገውን አጓጊ ጨዋታ ሮማኒያውና በፊፋ ዝርዝር ውስጥ ከ2018 ጀምሮ የነበሩት ስቲቫን ኮቫች የሚመሩት ይሆናል። የ40 ዓመቱ ዳኛ 3 የአውሮፓ የውድድር መድረክ የፍጻሜ ጨዋታዎችንም የሚመሩበት ጨዋታ ነው የሚሆነው። አምና በዱብሊን የዩሮፓ ሊግ ፍጻሜ መርቷል። በ2022 ደግሞ የኮንፈረንስ ሊግ ፍጻሜ ጨዋታ የመሩ ዳኛ ናቸው። አሁን ደግሞ የቻምፒየንስ ሊግ ፍጻሜን ይመራሉ ማለት ነው። ዘንድሮ 7 የቻምፒየንስ ሊግ ጨዋታንም መምራት የቻሉ ዳኛ ናቸው። ሊቨርፑል ከፔዤ ያደረጉትንም ተጠባቂ ጨዋታ ጭምር የመሩ ዳኛ አድርጓቸዋል። አሁንም በድጋሚ እንግዲህ ፔዥን የሚመሩ ይሆናል ማለት ነው። አርሰናሎች ጥሩ ያልሆነ ዜና ገጥሟቸዋል። አርሰናሎች ትላንት ከሊቨርፑል ጋር 2-2 በሆናቸው ውጤት በተለያዩበት ጨዋታ የዴክላን ራይስ ግልጋሎትን አለማግኘታቸው ይታወቃል። ይህም ራይስ በሃምስትሪንግ ጉዳት ምክንያት ነበር ትላንት የነበረው ጨዋታ አምልጦት የነበረውን ራይስ ያስተናገደው ጉዳት ግን የከፋ እንዳልሆነና እያገገመ እንደሚገኝ ሳሚ ሞክቤል ይዞት የወጣው መረጃ ያመለክታል። ቢሆንም ግን ራይስ የውድድር ዓመቱ አብቅቶለት ሊሆን ይችላልም እየተባለ ነው የሚገኘው። መድፈኞቹ በቀሪዎቹ 2 ጨዋታዎች ሪስክ አይወስዱም እየተባለ ነው የሚገኘው። የሰሜን ለንደኑ ክለብ ከራይስ በተጨማሪም ግን ትላንት ተጫዋቻቸው ሊያንድሮ ትሮሳርድም የሃምስትሪንግ ጉዳት እንዳስተናገደባቸው ተገልጿል። ለሚኬል አርቴታ ቡድን 2 የሃምስትሪንግ ጉዳት ማለትም ነው። መጥፎ የውድድር ዓመትን እያሳለፉ የሚገኙት ሪያል ማድሪዶች ሌላ መጥፎ ዜና ገጥሟቸዋል። በትላንቱ ዕለት በኤል ክላሲኮ ጨዋታ የተሸነፉት ሪያል ማድሪዶች በዚህ ኤል ክላሲኮ ጨዋታ በጉዳት ምክንያት ተቀይሮ የወጣባቸው ቪኒሺየስ ጁኒዮር የቁርጭምጭሚት ጉዳት ማስተናገዱን ሪያል ማድሪዶች አረጋግጧል። ቪኒሺየስ ጉዳቱንም ተከትሎ ከማዮርካና ከሴቪያ ጨዋታ ውጭ መሆኑ ሲረጋገጥ ለሪያል ሶሴዳድ ጨዋታ መድረሱ ግን አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። በሌላ በኩል ቫስኩዌዝም ግን እንዲሁ በተመሳሳይ ጉዳት ያስተናገደ ተጫዋች ነው። ቫስኩዌዝ የጡንቻ ጉዳት ሊያስተናግድ ችሏል። ሎስ ብላንኮሶች አሁን በጉዳት ዝርዝራቸው ደግሞ ቪኒ ጁኒዮር፣ ሉካስ ቫስኩዌዝ፣ አውሬሊያን ሹዋሜኒ፣ አንቶኒዮ ሩዲገር፣ ኤደር ሚሊቶ፣ ዳኒ ካርቫል፣ ፌርላን ሜንዲ፣ ኤድዋርዶ ካማቪንጋ እና ዴቪድ አላባ በጉዳት የራቁ ተጫዋቾቻቸው ናቸው። የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፕሌይኦፍ የግማሽ ፍጻሜ ጨዋታዎች መደረጋቸው ቀጥለዋል። ዛሬ በተደረጉት 2 ጨዋታዎችም የኢስተርን ኮንፈረንስን በበላይነት ያጠናቀቁት ክሊቭላንድ ካቫሌርሶች ጉዟቸው አሳሳቢ ሆኖ ተገኝቷል። እያስደነቁ የሚገኙት ኢንዲያና ፔሰርሶች በኮርታቸው ክሊቭላንድ ካቫሌርሶችን አስተናግደው ፔሰርሶች 129-109 በሆነ ውጤት ካቫሌርሶችን ማሸነፍ ችሏል። በጨዋታው የፔሰርስ ተጫዋች የሆነው ማይልስ ተርነር የደመቀ ሲሆን 20 ነጥቦችን አስቆጥሮ 7 ሪባውንዶችንና 8 አሲስቶችን ያስመዘገበ ሲሆን 4 ጊዜ ደግሞ 3 ነጥቦችን አስገኝቶም ነው የነበረው። ውጤቱንም ተከትሎ እንግዲህ ፔሰርሶች ካቭሶችን 3-1 እየመሯቸው ይገኛሉ። ፔሰርሶች ከዚህ በኋላ አንድ ድል ከቀናቸው ማለፋቸውን የሚያረጋግጥ
የሚያረጋግጡም ነው የሚሆነው። በቀጣይ አምስተኛ ጨዋታቸውን ሁለቱ ቡድኖች በዕለተ ረቡዕ ወደ ረቡዕ ሊነጋ ሲል ሌሊት 8 ሰዓት ላይ የሚያከናውኑም ይሆናል። በሌላኛው ጨዋታ ደግሞ ዌስተርን ኮንፈረንስን በበላይነት ያጠናቀቁት ኦክላሆማ ሲቲ ታንደርና ዴንቨር ኑጌትሶች ደግሞ ፉክክራቸው ጦፎ ተገኝቷል። ዴንቨር ኑጌትስ በታንደሮች ዛሬ 92 ለ87 በሆነ ውጤት ተረቷል። ይህንም ተከትሎ በአራተኛው ጨዋታቸው ውጤታቸው 2-2 በሆነ እኩል ውጤት ላይ ደርሷል ማለት ነው። በጨዋታው የታንደር ኮከብ ተጫዋች የሆነው ሼይ ጊልጀስ-አሌክሳንደር ዛሬም የደመቀ ሲሆን 26 ነጥቦችን አስቆጥሮ 6 ሪባውንዶችን አድርጎ 6 አሲስቶችን አስመዝግቧል። በጨዋታው ግን ከፍተኛ ነጥቡን ያስቆጠረው የዴንቨር ኑጌትስ ኮከብ ተጫዋች የሆነው ኒኮላ ጆጊች የነበረ ሲሆን 27 ነጥቦችን ማስቆጠር ችሏል። እንዲሁም ግን 13 ሪባውንዶችንም አድርጎ